ኢየሱስ ክርስቶስ እናት ቅድስት ድንግል ማርያም የነበረችበት ጊዜ የዛሬ 2000 ዓመት ነው አይደል? ጌታን በወለደችበት ጊዜ ጌታን ከመውለዷ ከ15 ዓመት በፊት እንደነበረች 15 ዓመት ልጅ እንደነበረች በኢትዮጵያ ኦርቶዶክስ ቤተክርስቲያን በሌሎችም የክርስቲያኖች በእኛም በወንጌላውያን አማኞች ዘንድ ይታወቃል። ከዛ በፊት ግን የጌታ እናት ማርያም አልነበረችም አይደል? በጭራሽ አልነበረችም። ትንቢት ነበረ፣ እሷ ግን አልነበረችም። በብሉይ ኪዳን አልነበረችም ጨርሶ። ቴንክ ዩ። በዚህ ከጠየቅኩኝ ወደሚቀጥለው ክፍል ላይ ልግባ። ቪዲዮ ልክፈት። ኦኬ እሺ ብሩኬ ወይ ቴዳ ስብሐተ እንዚራን ታዘጋጁልኛላችሁ። የአባ ጊዮርጊስ ዘጋስጫን ማለት ነው። እኔ ታምረ ማርያምና ሰዓታት መጽሐፍትን አዘጋጃለሁ። በዚህ ላይ የምንለውን ካልን በኋላ ሌሎችም መርጌቶች ወንድሞቼ ጋር ያለውን ነገር ከተናገርን በኋላ ወደሚቀጥለው እንሄዳለን። ጊዜያችንን ለመጠቀም ማለት ዮኒ ጋር ሌሊት ስለሆነ ያው ምንም ቅድም እንኳን ጊዜ አለኝ ብሎ ቢልም እንቅልፍ ደግሞ እንዳይጫጫን ዋናውን ነገር እንነካለን ማለት ነው። መጽሐፈ ሰዓታት እዚህ ያሉ ወንድሞች ያውቃሉ። መጽሐፈ ሰዓታት ስብሐተ ፍቁር ላይ ዘማርያም እንዲህ የሚል ቃል አለ። እሺ እንዲህ የሚል ቃል አለ። በጣም ብዙ ጊዜ ያሳይተናል። ታምረ ማርያምን አሳያለሁ፣ ድርሳነ ኪዳነ ምሕረትን አሳያለሁ። 3 መጽሐፍቶችን እናያለን። ሌሎችም ደግሞ ወንድሞች ያሳያሉ። መጽሐፈ ሰዓታት የቤተክርስቲያኒቱ ነው። ድርሳነ ኪዳነ ምሕረት የቤተክርስቲያኒቱ ነው። ታምረ ማርያም መቅደም የቤተክርስቲያኒቱ ነው። እንደዚህ ይላል። እምቅድመ ሰማይ ወምድር ሀለወትኪ ይላል ግዕዙ። ፀሐይ ወወርህ ይቀደሙኪ መላእክተ ሰማይ ይትለአኩኪ ሰአሊ ለነ ማርያም ሰአሊ ለነ ማርያም ሀበ ወልድኪ ኄር መድኃኔዓለም ይላል። ድርሳነ ሰንበትን እሺ አነባለሁ መርጌታ። እሺ ምን ይላል ትርጉሙ? አነዋወርሽ ይላል። መኖር የጀመርሽው ማለት እንጂ ነውረኛ ነሽ ማለት አይደለም። አነዋወርሽ ብሎ የሚለው መኖር የጀመርሽው ህልውናሽ መኖር የጀመረው ሰማያትና ምድር ሳይፈጠሩ ነው ይላል። ዮኒ የጌታ እናት ማርያም መኖር የጀመረችው ሰማያትና ምድር ሳይፈጠሩ ነው ይላል። ፀሐይና ጨረቃም አልቀደሙሽም ማለት በአፈጣጠራቸው ማለት ነው። በአፈጣጠራቸው ያው መቼም ሩጫ ገጥመው በሩጫ አይደለም አልቀደሙሽም የተባለው በአፈጣጠር ማለት ነው። እሷ ሰማያት ፀሐይና ጨረቃ ሳይፈጠሩ በፊት ነበረች እያልን አነዋወርሽ አልቀደሙሽም። የሰማይ መላእክት ይላላኩሻል። ማርያም ሆይ ቸር ከሚሆን ልጅሽ ከመድኃኔዓለም ለምኝልን ብሎ ይላል። ጊዜ ወሰደ። አይ ቲንክ መሄድ ካለብህ ዮኒ። ኦኬ እሺ። ስለዚህ አነዋወርሽ መኖር የጀመርሽው ሰማይና ምድር ሳይፈጠሩ ነው። ፀሐይና ጨረቃ አልቀደሙሽም፣ የሰማይ መላእክትም ይላላኩሻል ይላል። ይህን ክፍል ብዙ ጊዜ ጠይቀን ኖ በአምላክ ሕሊና ታስባ ትኖር ነበር ብሎ የሚለው ቃል ነው ይላሉ። በአምላክ ሕሊና ታስባ ትኖር ነበር ብሎ የሚለውን በታምረ ማርያም መቅድም ላይ እንደዚህ ተጽፏል። ታምረ ማርያም መቅድሙ ላይ እንደዚህ ተጽፏል። ቁጥሩንም እየነገርካቸው አንተ እንጂ የምታውቀው እኛ አናውቀው። ስለዚህ ዩሜክ ሹር ቴላዝነ የት ቦታ ላይ ምን እንደሆነ እየነገርክን አደራ። ይሄ እንግዲህ ስብሐተ ፍቁር መጽሐፈ ሰዓታት ስብሐተ ፍቁር አገልጋዮች የሆኑ ካህናትና ዲያቆናት መርጌቶች ያውቁታል። ስብሐተ ፍቁር ዘማርያም አለ፣ ጊዮርጊስ አለ፣ የተክለ ሃይማኖት አለ፣ እንደዚህ ማለት ነው። ይሄ ግን የማርያም ብሎ የሚለው ክፍል ላይ ማለት ነው። ስብሐተ ፍቁር ዘማርያም ላይ ምን ይላል? ገጽ እኔ ባያስኩት መጽሐፈ ሰዓታት ገጽ 246 ላይ ያው ግዕዙ እምቅድመ ሰማይ ወምድር ሀለወትኪ ይላል። አነዋወርሽ ሰማይና ምድር ሳይፈጠሩ ነው። አነዋወርሽ ብሎ የሚለውን ቃል ልብ በሉ። ነውረኛ ነሽ ብሎ የሚል ቃል አይደለም። አነዋወርሽ ማለት መኖር የጀመርሽው ማለት ነው። እንደዛ አድርገው አንዳንዶች እንዳይተረጉሙ ብዬ ነው እንጂ እሷ ነውረኛ ነች እንደዚህ ብሎ የሚል ቃል የለም። አነዋወርሽ ማለት መኖር የጀመርሽው ሰማይና ምድር ሳይፈጠሩ ነው ማለት የነበረችው ሰማይና ምድር ሳይፈጠሩ በፊት ነው ብሎ እኮ 4 ነጥብ አድርጎታል።
4 ነጥብ። ጸሐፊው ኤርሚ ጸሐፊው የሆነ ግለሰብ አይደለም፣ ግለሰብ የሆነ ሰው ይሄኛው ግለሰብ ተርጓሚውን አላውቅም። ጸሐፊው ቤተክርስቲያኒቱ ናት። ጸሐፊው አባ ጊዮርጊስ ዘጋስጫ እና አባ ጊዮርጊስ ዘጋስጫ ማን አባ ጊዮርጊስ ዘጋስጫ? ጥቂት ነገር ንገረን። ምክንያቱም ማንም ሰው የጻፈውን መጽሐፍ አምጥታችሁ የሚል ሲኖር ስለሚል አባ ጊዮርጊስ ዘጋስጫ ይኸው መቅደማቸው መጽሐፈ ሚስጥር ብሎ በሚለው ላይ መግቢያው ላይ ኢትዮጵያዊው ሊቅ ጻድቅ አባ ጊዮርጊስ ዘጋስጫ የተወለዱት በ1357 ዓመተ ምህረት በወሎ ክፍለ ሀገር በቦረና ወረዳ ሸገላ ወይ ደግሞ ሰገላ በተሰኙ ቦታ ነው። ከተከበሩ መምህራን ወገን የሆኑ አባታችን ህዝበ ጽዮንን የቤተ መንግስት ባለሟልና በጥበብ መጽሐፍትን የተሞሉ የሰገላ ሀገር ገዢ ነበሩ። ከወለቃ ሹማምንትም ወገን የሆኑት እናታቸው እምነ ጽዮን ደግ ሰው ነበሩ ይላል። ስለዚህ እሳቸው በ1357 ወሎ ክፍለ ሀገር ውስጥ የተወለዱ አባ ጊዮርጊስ ዘጋስጫ በቤተ ክርስቲያኒት ውስጥ አብዛኛው መጽሐፍቶች በተለይ ነገረ ማርያምን በተመለከተ የተጻፈው በእሳቸውና በሌሎችም አሉ። በቅዱስ ኤፍሬም ሶሪያዊ ተብሎ ይባል እዛ ሀገረ በንሳው ሕርያቆስ የሚባሉ አሉ። በቅዱስ ያሬድም ተጽፏል ይባላል። ግን በዋነኛው ነገር ከፍተኛ መጽሐፍት የተጻፉት በእኚህ አባት በኩል ነው። ስለዚህ ይሄ መጽሐፈ ሰዓታት የተጻፈው የተደረሰው በእሳቸው ነው ማለት ነው። ጥሩ ጥያቄ ጠይቀኝ ቴዲዬ፣ ዮኒም ጥሩ ጥያቄ ጠይቀኝ። ፀሐይና ጨረቃ አልቀደሙሽም፣ የሰማይ መላእክት ይላላኩሻል ይላል። ይሄንን ግን በአምላክ ሕሊና ታስባ ትኖር ነበር ብሎ በሚለው ነው የሚተረጉሙት። በአምላክ ሕሊና ታስባ ትኖር ነበር ብሎ የሚለው ማርያም ማለት መንግስተ ሰማያት መርታ የምታገባ ማለት ነው። እመቤታችን ማርያም ዓለም ሳይፈጠር በአምላክ ልቦና ታስባ ትኖር ነበር ይላል። ይሄ በአምላክ ልቦና ታስባ ትኖር ነበር ብሎ የሚለው በልቦና መታሰብ እንጂ በመፈጠር ግን አልነበረችም ይላሉ። ኦኬ፣ ይሄ ከሆነ ያስማማናል። በመፈጠር አልነበረችም ያስማማናል። ፍጥረት ሁሉ በአምላክ ልቦና ታስቧል። የጌታችንም እናት በአምላክ ልቦና ታስባ ነበር ብሎ ቢለኝ ዓለም ሳይፈጠር በእግዚአብሔር ልቦና ታስባ ነበር ብሎ ቢል አይጎረብጣል። አሜን የምንለውን ፍጥረቱ ሁሉ በአምላክ ልቦና ታስቧል። ግን ይሄ በአምላክ ልቦና መታሰብ ብቻ ነው ብሎ እንዳለን፣ ይሄኛው ግን በአምላክ ልቦና መታሰብ ብቻ አይደለም ነበርሽ ነው ብሎ የሚለው። ሳይፈጠሩ ሰማይና ምድር ሳይፈጠሩ ነው አነዋወርሽ የጀመረው። ፀሐይና ጨረቃ አልቀደሙሽም ይላል። በአፈጣጠር ፀሐይና ጨረቃ አልቀደሙሽም፣ የሰማይ መላእክት ይላላኩሻል ይላል። ስለዚህ የሰማይ መላእክት የሚላላኳት ዓለም ሳይፈጠር አስቀድሞ ፀሐይና ጨረቃም ሳይፈጠሩ አስቀድሞ ስለነበረች ነው። መላእክትን ታዛቸው ነበር ማለት ነው። ዓለም ሳይፈጠር የጌታችን እናት ይህንን አድርጋለች አላደረገችም? እንድታደርግም እድሜውም ራሱ አይፈቅድላትም። የዛሬ 2000 ዓመት ነው የነበረችው እሷ። ከዛ በፊት አልነበረችም። ነበረችም ከተባለ በአምላክ ልቦና ታስባ ነው እንጂ መኖር ያለባት መላእክትን እየላከች አይደለም መኖር ያለባት ማለት ነው። መላእክትን ከተላላኳት ከስላሴ አራተኛ ሆና ነበረች ማለት ነው። ይህን ክፍል በድርሳነ ኪዳነ ምሕረት ላይ በዚህኛው መጽሐፍ ላይ ድርሳነ ኪዳነ ምሕረት አሳታሚው አዘጋጅ የቅዱስ ናኩቶ ለአብ ደብር ሰበካ ጉባኤ ማለት ነው፣ የቤተክርስቲያኒቱ ማለት ነው። በዚህ ክፍል ላይ ገጽ 118 ገጽ 118 ላይ ዮኒ ይሄ ጽሁፍ ምን ይላል? እስቲ ያቀለምኩት። እሺ ምን ይላል? ትንሽ ቀረብ አድርገው። ከፍጡራን አስቀድማ የነበረች መላእክት የሚያመሰግኗት። ከዛ ወደዚህ አድርገው ፀሐይ የከለላት ነው የሚለው። የከለላት ሁለተኛ ሰማይ እርሷ ናት። ከማን አስቀድማ የነበረች? ከፍጡራን አስቀድማ ነበረች ማለት ነው። አዎ ምን ላይ ነው ይሄ? ይሄንን ነገርና እየነገርከን ድርሳነ ኪዳነ ምሕረት የሰኞው ድርሳን ገጽ 118 ቁጥር 12 ላይ ዋው! ድርሳነ ኪዳነ ምሕረት የሰኞው ድርሳን ቁጥር ገጽ 118 ቁጥር 12 ላይ ከፍጡራን አስቀድማ ነበረች፣ መላእክትም ያመሰግኗት ነበር። መላእክት ማመስገን ብቻ ሳይሆን እነሱ ሲያመሰግኗት እሷ ደግሞ ትልካቸው ነበር፣ ይላላኳት ነበር ይላል። እዚህ የእነሱ ስራ እሷን ማመስገን ነው። እሷ ደግሞ እነሱን ትልካቸው ነበር። መቼ? ሰማያትና ምድር ሳይፈጠሩ፣ ፀሐይና ጨረቃ ሳይፈጠሩ። መቼ? ከፍጡራን አስቀድማ።
በሰማይና በምድር ያሉ ፍጥረታት ከመፈጠራቸው በፊት ማለት ነው። እንደዚህ ለጌታችን እናት ተጽፎ ተገኝተዋል ማለት ነው። ኦኬ እሺ፣ ሌሎች ወንድሞች እዚህ ላይ የሚጨምሩት የብርኬ የተዘጋጅተ ከሆነ እንዝራ ስብሐትን ትልቁ ላይ አድርጌያለሁ። ጋይድ እሺ፣ ሰላም ብያለሁ ሁላችሁንም ክርስቲያን ወንድም እህቶቼ፣ ዮኒ፣ ኤርሚሻ፣ ሜላ፣ ቴዳ፣ እንዳልክ፣ ኤፊ፣ መርጌታ ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ እጅግ በጣም ደስ ብሎኛል። ጌታ ኢየሱስ ይባርካችሁ። እንግዲህ ከማርያም አምልኮ ጋር ተያይዞ የሚነሱ ሀሳቦችን ላንሳና ቀጥሎ ደግሞ እድል ሲሰጠኝ በድጋሜ ከዘላለም ሕይወት ጋር በኢትዮጵያ ኦርቶዶክስ ያሉ መጽሐፍቶችን አነሳለሁ ማለት ነው። በኢትዮጵያ ኦርቶዶክስ ማርያም ትመለካለች። በኢትዮጵያ ኦርቶዶክስ ማርያም ፈጣሪ ናት። አሁን ይሄን ከኔ ነው የተናገርኩት ወይስ የኢትዮጵያ ኦርቶዶክስ መጽሐፍ ነው ይሄን የሚለውን ላሳይ። ይሄ መጽሐፍ እንዚራ ስብሐት ይባላል። አባ ጊዮርጊስ ዘጋስጫ የደረሰው መጽሐፍ ነው። አባ ጊዮርጊስ ዘጋስጫ ማለት በኢትዮጵያ ኢትዮጵያዊ ቄርሎስ የሚባል አባት ነው። ማርያም የዓለም ቤዛ አትባልም አትደንግጡ ብለው ብፁዕ አቡነ ገብርኤል ሲሰብኩ አባ ጊዮርጊስ ዘጋስጫ የዓለም ቤዛ ናት ብሎ ሲኦል ከገባ እኔም ልግባ ሲሉ ነበር ሊቃውንቱ። በኢትዮጵያ ኦርቶዶክስ ትልቅ አባት ማለት ነው አባ ጊዮርጊስ ዘጋስጫ። ይሄ መጽሐፍ የተዘጋጀው የዚህ መጽሐፍ ተርጓሚ መምህር ተስፋዬ ሚካኤል ታከለ ይባላል። አሳታሚው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ቅዱሳን 2007 ዓ.ም ነው የታተመው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ቅዱሳን ያሳተመው መጽሐፍ ነው። በግለሰብ ማተሚያ ቤት ሳይሆን የታተመው በራሷ በማህበሩ ማለት ነው። በኢትዮጵያ ኦርቶዶክስ ማህበረ ቅዱሳን ማለት ነው የታተመው። እዚህ መጽሐፍ ላይ 3 ነገሮችን ላሳይ ከመፍጠር ጋር ተያይዞ የሚነሳ። አንደኛው በ43ኛው ቁጥር ላይ የሚገኘውን ላሳይ። በ43ኛው ቁጥር ላይ የሚገኘውን እንደዚህ ይላል፣ ተመልከቱ። በ43ኛው ቁጥር ላይ ስለ ማርያም እንደዚህ ተብሎ ተጽፏል። የዓለሙ አባት አዳም በአንቺ የተድላ ቦታ ገነትን ወረሰ ይላል። በማርያም እሺ። የተተከልሽ ዕፅን በልቶ በበደለ ከእርሷ በተሰደደና በዓለም ሁሉ በተደመሰሰ ጊዜ የሰላም ሰው ኖህ በአንቺ ዳነ። ከእርሱ ጋርም 7 ነፍሳትን አተረፈ። በአንቺም የያዕቆብ ደም ግባት ተወደደ፣ የኤሳው ብኩርናም ተናቀ። ዳዊትም በአንቺ ተመረጠ፣ በእስራኤልም ከወንድሞቹ ይልቅ ፈጽሞ ተመሰገነ። መንግስት ከሳኦል ልጅ ዘር ወደ እርሱ እስኪፈልስ ድረስ ነቀፋ የሌለብሽ ንጽሕት ሆይ ንጹሕ ልቡናን ቅን መንፈስን ፍጠሪልኝ። ምን ይላል እዚህ ጋር? ነቀፋ የሌለብሽ ንጽሕት ሆይ ንጹሕ ልቡናን ቅን መንፈስን ፍጠሪልኝ ይላል። የእግዚአብሔር ቃል ምንድን ነው የሚለው? በመዝሙር መጽሐፍ 51 ቁጥር 10 ላይ ዳዊት እንግዲህ ሲናገር እንደዚህ ይላል። ላንብብላችሁ። መዝሙር መጽሐፍ ምዕራፍ 51 ቁጥር 10 እንደዚህ ይላል። አቤቱ ንጹሕ ልብን ፍጠርልኝ፣ የቀናውንም መንፈስ በውስጤ አድስ ይላል። ንጹሕ ልብን መፍጠር የሚችለው እግዚአብሔር እንጂ ፍጡር አይደለም። ዳዊት ንጹሕ ልብን መፍጠር የሚችለው ማን እንደሆነ ጠንቅቆ ያውቃል። እና ስለ ዳዊት ስናወራ ንጹሕ ልብን ፍጠርልኝ ይላል አምላክን። ይሄ መጽሐፍ ማንን ነው ንጹሕ ልብን ፍጠሪልኝ፣ ንጹሕ ልቦና ፍጠሪልኝ የሚለው? ማርያምን ነው። ነቀፋ የሌለብሽ ንጽሕት ሆይ ንጹሕ ልቦናን ቅን መንፈስን ፍጠሪልኝ ብሎ ይናገራል። እዚሁ መጽሐፍ ላይ 64ኛው ቁጥር ደግሞ ላሳያችሁ፣ የረቡዕ ማለት ነው። እሺ እንደዚህ ይላል፣ ተመልከቱ። 64 ከመፍጠር ጋር ተያይዞ ነው። አሁንም ይሄ ሀሳብ የሚነሳው ከመፍጠር ጋር ተያይዞ እንደዚህ ይላል፣ ተመልከቱ። ሙሽራው ትሆኚ ዘንድ በመረጠሽ በእግዚአብሔር አብ ስም ከአንቺ ሰው ሊሆን በወደደ በእግዚአብሔር ወልድ ስም
ማደሪያው ባደረገሽ በእግዚአብሔር መንፈስ ቅዱስ ስም እመቤቴ ማርያም ሆይ ለአንቺ ስለ ጥንቱ ነገር እጽፍልሻለሁ። ስለምን? ስለ ጥንቱ ነገር። ተመልከቱ ምን ያህል አደገኛ ነገር ሊነግረን እንደሆነ ይሄ ጸሐፊ ማለት ነው። በአዲስ ምስጋናም አንቺን አመሰግናለሁ። አንቺ ለዓለም ፍጥረት ሁሉ የመጀመሪያ ሆነሻልና ለጥበባዊ ስራ ሁሉ ፍጹም መሰረትን ሆነሻልና ምሽትን የማታውቂ ንጋት ወይም ጠዋት ሆይ እግዚአብሔር በአንቺ ሰማይና ምድርን ፈጠረ ይላል። ምን? እግዚአብሔር በአንቺ ሰማይና ምድርን ፈጠረ። ዕብራውያን መጽሐፍ ምዕራፍ 1 ምንድን ነው የሚለው? የእግዚአብሔር ቃል ምን ይለናል? ተመልከቱ። ዕብራውያን መጽሐፍ ምዕራፍ 1 እንደዚህ ይላል። አንዴ ደግሞ አንብበው። ዕብራውያን ከሚሄዳችሁ እንደዚህ ወንድምነት አንዴ ደግሞ አንብበው። ምንድን ነው ያለው ያኛው ክፍል? የዕብራውያንን በኋላ አንዴ ድገሙ። እሱ ጋር በአንቺ ምን ፈጠረ? ለጥበባዊ ስራ ከሚለው ቀጥሎ ፍጹም መሰረትን ሆነሻልና ምሽትን የማታውቂ ንጋት ወይም ጠዋት ሆይ እግዚአብሔር በአንቺ ሰማይና ምድርን ፈጠረ ይላል። እግዚአብሔር በአንቺ ሰማይና ምድርን ፈጠረ። መጽሐፍ ቅዱሳችን ሰማይና ምድር በማን ተፈጠሩ ይላል? ይኸው ዕብራውያን መጽሐፍ ምዕራፍ 1 ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገርን ነው የሚለው። ዓለማት በማን ተፈጠሩ ይላል? በልጁ በኢየሱስ ክርስቶስ ነው። እንዲሁም ዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 1 ላይ እንደዚህ ነው የሚለው፣ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ካለ በኋላ ይህ በመጀመሪያው በእርሱ በእግዚአብሔር ዘንድ ነበር። ይህ ያለው ማን ነው? ቃልን ነው። ቃል በመጀመሪያ በእግዚአብሔር ዘንድ ነበር ካለ በኋላ ሁሉ በእርሱ ሆነ። በቃል ከሆነው አንዳች እንኳን ያለ እርሱ አልሆነም ይላል። እግዚአብሔር ቃል የሚናገረው ዓለማት የተፈጠሩት በልጁ በክርስቶስ ኢየሱስ ነው። ይሄ መጽሐፍስ ምንድን ነው የሚለው? ለጥበባዊ ስራ ሁሉ ፍጹም መሰረት ሆነሻልና ምሽትን የማታውቂ ንጋት ጠዋት ሆይ እግዚአብሔር በአንቺ ሰማይና ምድርን ፈጠረ ነው የሚለው። ሰማይና ምድርን ፈጠረ። ለዚህ ነው ምንድን ነው የምንለው? አምልኮተ ማርያም አለ። አምልኮተ ማርያም በኢትዮጵያ ኦርቶዶክስ አለ። ሰማይና ምድርን የሚፈጥር ፍጡር የለም። ሰማይና ምድር የአምላክ የእጁ ስራዎች ናቸው።